በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ጸጋ ፍቅር አንድነት በያላችሁበት ይሁንላችሁ እያልኩ መልካሙን ሁሉ እየተመኘው አንዲት አጠር ያለች በዛ ካለች ለዩቲዩብ አነስ ካለች ግን ለቲክቶክ የምትሆናት እስቲ እቺን መልእክት ስሙልኝ። ትንሽ ቅር ብሎኛል፣ ሐዘን ተሰምቶኛል። እንዳላልፈው እኔንም ጭምር ጉዳዩ ስለሚመለከተኝ እኔም የበኩሌን መልእክት ለማስተላለፍ ስለፈለኩ ነው። ይሄ መልእክት ወንጌላውያንንም ኦርቶዶክሳውያንንም በኢትዮጵያ የምትገኙ የክርስትና እምነት ተከታዮችን ሁላችሁንም ይመለከታል። ቪዲዮውን አሳያችኋለሁ፣ ያሉትን ግን ላንብብላችሁ፣ በኋላ በማብራሪያ አመጣበታለሁ። ለኢትዮጵያ ሙስሊም የነጻነት ብርሃን ይበራል። ለኢትዮጵያ ሙስሊም የነጻነት ብርሃን ይበራል። ኢትዮጵያ ውስጥ በመናፍቃን የተገነባው የተንኮል ቤት ይፈርሳል። እስቲ ከነሱ አንደበት ሰምተነው እንመለስ። ለኢትዮጵያ ሙስሊም የነጻነት ብርሃን ይበራል። ኢትዮጵያ ውስጥ በመናፍቃን የተገነባው የተንኮል ቤት ይፈርሳል። አላሁ አክበር። እንጮሃለን፣ አላህም ይረዳን። ይሄው ቃል በቃል እነሱ ያሉት ምናልባት ከላይ ወደ ታች ወደ መስጊድ ቦታ እየወረዱ ስለሆነ ብዙ ተናግረው ሊሆን ይችላል። ተቆርጦ የደረሰኝ ግን ይሄ አባባል ነው፣ ይሄ መልእክት ነው ተቆርጦ የደረሰኝ። ምክንያቱም ይሄንን ያስተላለፈው ሰው ምናልባት ጉዳዩ አሞታል፣ እንደኔ ተሰምቶታል። ምን ማለታቸው ነው ብሏል። እኔም እጠይቃለሁ፣ ራሳቸው ሙስሊሞችን እጠይቃለሁ። እውነት በኢትዮጵያ ምድር እንደ ሙስሊም ተመችቶት የሚኖር ማን ነው? እንደ ሙስሊም ነፃነት አግኝቶት እንደ ሙስሊም ብርሃን ወጥቶለት የሚኖር ማን ነው? እንደ ሙስሊም የፈለገውን ተናግሮ የፈለገውን ጽፎ የፈለገው ቦታ ላይ መስጊድ ሰርቶ የሚኖር እንደ ሙስሊም ማን ነው? ለመሆኑ ጴንጤ ይሄን ያህል ነፃነት አግኝቷል? ተሐድሶ ይሄን ያህል ነፃነት አግኝቷል? ሌላው ቤተ እምነት ይሄን ያህል ስፍራ አግኝቷል? ይሄን ያህል ተደማጭነት ተቀባይነት አግኝቷል? ምን ማለት ነው? እንግዲህ በነገራችን ላይ በኢትዮጵያ የሚኖሩ ሙስሊሞች ሲባሉ በአንድ ወቅት ተቆጡ። የተቆጡት ምንድነው? ኢትዮጵያውያን ሙስሊሞች በሉን እንጂ በኢትዮጵያ የሚኖሩ ስትሉን እንደ ስደተኛ አደረጋችሁን፣ እኛን ጥገኞች አደረጋችሁን። በኢትዮጵያ የሚኖሩ ሙስሊሞች ስትሉን እንደ ጥገኛ አድርጋችሁ ነው እየቆጠራችሁን ያላችሁ። እኛ ጥገኞች አይደለንም፣ ከጥንት ጀምሮ የነበርን ባለ ታሪኮች ነን ብለው ይሄ ነገር እንዲስተካከል አደረጉ። ግን እዚህ ላይ ራሳቸውን ጥገኛ እያደረጉ ነው። በጨለማ ያሉ ነፃነት ያልተሰጣቸው ነፃነት የተነፈጋቸው በጨለማ እየኖሩ ያሉ ዝም በል ጸጥ በል እየተባሉ ያሉ አድርገው ራሳቸው ቆጥረዋል ማለት ነው። እኔ እስካሁን ድረስ በማየው እንደ ሙስሊም ነፃነት ያለው ከኦርቶዶክስ ጋር እኩል ኦርቶዶክስ ስትነሳ ሙስሊም አብሮ የሚነሳ፣ ሙስሊም ሲነሳ ኦርቶዶክስ የምትነሳ፣ ሁለቱ አምባገነኖች ሆነው ነው የሚያሉት። እኔ እስካሁን ድረስ ሙስሊም ዝቅ ብሎ በጨለማ ያለ ብርሃን ያልወጣለት፣ በፖለቲካም ሆነ በሌሎች የእምነት ተቋማት እየተደበደበ ያለ፣ ገና ቀን ያልወጣለት ቀን እየጠበቀ ያለ አድርጌ አላስብም አላይም። እኔ የሚገርመኝ ያሁን አንድ ጥያቄ ፈጠረብኝ። እነሱ ብርሃን የሚሉት ምን ቀን ነው? ምን ሲመጣ ነው? ምን አይነት ብርሃን ሲወጣ ነው? እኔ የመሰለኝ ልንገራችሁ፣ አሁን ባለው ሁኔታ እንደ ሙስሊም ትልቅ ነፃነት ያለው የለም። በፖለቲካው መድረክ ብትሄዱ፣ በቤተ እምነት መድረክ ብትሄዱ እንደ ሙስሊም ነፃነት ያለው የለም። ኦርቶዶክስ ራሷ ነፃነት የላትም። እውነት ለመናገር በአሁኑ ሰዓት ብትሄዱ እንደ ኦርቶዶክስ ነፃነት ያለው እንደ ሙስሊም ያለ ነፃነት ያለው የለም።
እኔ አሁን እንዴ የነጻነት ብርሃን ይበራል ሲባል ወደፊት አሁን ያለው ሁኔታ እንደ ጨለማ ሆኖ ከታየው ወደፊት ሙስሊሙ አንድ የሚጠብቀው ነገር አለው ማለት ነው። የተዘጋጀለት ያቀደው ያሰለው ያጠነው ባጀት የመደበለት አንድ እኩይ እቅድ አለው ማለት ነው። በኢትዮጵያ ያለ የትኛውም ቤተ እምነት በጃር ተደምስሶ ሙስሊም ብቻ የሚገኝባት ኢትዮጵያ ነው ለሱ ብርሃን ማለት። ከኦርቶዶክስ ጋር አብሮ መኖር፣ ከሌላ ቤተ እምነት ጋር ከፕሮቴስታንት ከካቶሊክ ጋር አብሮ መኖር በፍጹም እንዳለ አልቆጠረው። ነፃነቱን እንደተቀማ እንደተነፈገ ነው አድርጎ እየቆጠረው ያለ። በደርግ ጊዜ ኦርቶዶክስም ተደብድባለች፣ ፕሮቴስታንት ተዘቅዝቆ ተገርፏል፣ ሙስሊምም ተጎድቶ ሊሆን ይችላል። በኃይለ ሥላሴ ጊዜ እኩል ነፃነት ቁርአን የታተመው የተሰራጨው የተስፋፋው ያኔ ነው በሰፊው። እንዲያውም እነሱ ራሳቸው ቁርአን እንዳይተረጎም ማን ከለከለ? አይ ቅዱስ ቁርአን በአረብኛ ቋንቋ በቅዱስ ቋንቋ ነው ተይዞ መቆየት ያለበት፣ በሌላ ቋንቋ ሲተረጎም ቃሉ ይረክሳል፣ አላህ አይፈቅድም። አረብኛ ቋንቋ ነው ቅዱስ፣ በአረብኛ ቋንቋ ነው ሁላችንም የምንጸልይበት የምንማማርበት ተብሎ እኮ ራሳቸው ሙስሊሞቹ ናቸው እንቅ አድርገው ይዞ በአንድ ቋንቋ ስለው ይዘውት የወሩት እንጂ እንዳይተረጎም ብሎ የከለከላቸው ማንም የለም። በኋላ ነው ሲያስቡት ጅልነታቸውን አላዋቂነታቸውን ሲረዱት እንደተበለጡ እንደተቀደሙ ሲረዱት እንጂ እናንተ ምንድነው ከቋንቋ ቋንቋ የሚበላለጥ ነገር የሚያበላልጥ የለም፣ ዝም ብለን ይተርጎም፣ ህዝብ በሚያውቀው ቋንቋ ሁሉ ይተርጎም፣ ህዝብ ይወቀው እምነታችንን ብለው ወደ አማርኛ ተረጎሙት። በሀገራችን ምናልባት በሌላ ቋንቋም ጨምሮ ሊሆን ይችላል፣ በኢትዮጵያ በኦሮምኛ በሌላም ቋንቋ ተርጉሞ ሊሆን ይችላል። ግን በአማርኛ ተረጎሙት። በኃይለ ሥላሴ ጊዜ ማን ከለከላቸው? ተፈቀደ፣ ታተመ። እንዲሁም በንጉሱ ባጀት፣ በንጉሱ መልካም ፈቃድ፣ በንጉሱ ማተሚያ ቤት፣ በንጉሱ ባጀት ማን ከለከላቸው? ሃይማኖት ለአላህ እስኪሆን ድረስ ተጋድል ተብዬ ታዝዣለሁ። ግደል በቃ ሃይማኖት ሁሉ እስላም እስኪሆን ድረስ ከሃይማኖት ይልቅ ከሃይማኖት ሁሉ እስላምን ወደድኩ ይላል ቁርአን ላይ። ሃይማኖት ሁሉ እስላምን ወደድኩ። ስለዚህ አላህ የወደደው እስልምና ነው፣ ሌላው ሁሉ መጥፋት አለበት። ያ እስኪሆን ድረስ ገና እስልምና እንደጨለመበት ነው ማለት ነው። እና ልክ እሑድ እንደምትከበረው ዛሬ ዓርብ የእስላም የጾም ቀናት፣ የስግደት ቀናት፣ እንደገና የሸሪዓ ህግ ህገ መንግስቱ ተቀርቶ የሸሪዓ ህግ በኢትዮጵያ እንዲሆን፣ ዓርብ የበዓል ቀን የሳምንቱ የበዓል ቀን እንዲሆን፣ የትኛውም እንቅስቃሴ በእስልምና ቁጥጥር ስር እንዲውል፣ ይህ እስኪሆን ድረስ ለእስልምና የጨለማ ቀን ነው ማለት ነው። ይሳካላችሁ ይሆናል፣ ታደርጉት ይሆናል። ክርስትና የሚታረድበት ቀን የሚያልቅበት ቀን ብቻችሁን የምትቀሩበት ቀን ይኖራል። ዓለምን ሁሉ የእናንተ የምታደርጉበት ቀን ይኖር ይሆናል። ቅዱስ ጦርነት እኮ አላችሁ፣ ጂሃድ እኮ አላችሁ። ጂሃዲስቶች ናችሁ እኮ እናንተ። ችግር የለባችሁም፣ ታደርጉታላችሁ። ኢትዮጵያ ውስጥ በመናፍቃን የተገነባው የተንኮል ቤት ይፈርሳል። ምን አይነት ተንኮል? ኦርቶዶክስነት ተንኮል ነው? እናንተን ይጋፋል? ቢሳሳት እኮ በራሱ ነው የተሳሳተው። የእናንተን እምነት ለመጋፋት የእናንተን እምነት ለማክሰም ሆነ ለማጥፋት የተነሳ ኦርቶዶክስ የለም። እንዲሁም እናንተ ናችሁ አሁን በገጠራማው አካባቢ በደቡብ ኢትዮጵያ ውስጥ ስለም እያላችሁ እየፈጃችሁ እያረዳችሁ ያላችሁ እናንተ ናችሁ። ብዙ ኦርቶዶክስ ቤተክርስቲያን ብዙ ወንጌላውያን የተዘጉት በእናንተ ምክንያት ነው። እናውቃለን እኮ ቪዲዮ እኮ አለኝ። ኦርቶዶክስ ህዝቡ እያስቀደሰ እያለ ድንገት ሙስሊም ከቦ ሲያርዳቸው አላሁ አክበር እያሉ ሲጨንቃቸው ቤተክርስቲያን ውስጥ እያሉ እንዳታርዱን ሰልመናል እያሉ የጸለዩት እኮ የተለቀቀ ቪዲዮ እኮ አለ።
ዓመታት ስለተቆጠሩ እንደው ከሚዲያ የጠፋ መሰላችሁ እንዴ? እና ምንድነው የናንተ የምትጠብቁት ብርሃን ምንድነው? የተገነባው የተንኮል ግንብስ የሚፈርሰው መቼ ነው? ምንድነው? እስቲ ግለጡት። እስቲ በእናንተ ላይ የተሴረ ሴራ አለ ወይ እንዴ? ይልቅስ እናንተ አይደላችሁም ወይ ገና ብርሃን የምትጠብቁ? ይሄ ሁሉ አጥፍታችሁ ብቻችሁን ልትገኙ የምትፈልጉ? እና በጣም አለፋችሁ፣ ከመስመር ወጣችሁ። የምትናገሩትን የምትሰሩትን አታውቁም። እኛ እኮ ቁርአንን ደጋግመን አንብበነዋል። ቁርአን እኮ በእጃችን አለ። 2-3 ቁርአን እኮ አለኝ እኮ በእጄ እያነበብኩት እኮ ነው። ይሄ ቁርአን መጀመሪያ ገዝቼ ያነበብኩት ነው። በኋላ ከማጣቀሻ ጋራ ይሄኛው ተተረጎመ ሲባል ይሄኛውን ደግሞ ገዘሁት። ሁለቱንም በደንብ አድርጌ ያነበብኩት 400 ገጽ መጽሐፍ ጽፌያለሁ። ሁለቱንም ቁርአን ፍርዱን ለናንተ በሚል ርዕስ ፍርዱን ለናንተ የናንተው መጽሐፍ ነው። ጥያቄ አለኝ። ለምን እንዲህ ማለት አስፈለገ? ከእውነተኛ አምላክ ከእውነተኛ አላህ ፍቅር ካለው አላህ ይሄ መልእክት ይወጣል ወይ? መሐመድን እንደዚህ አድርጎ ጨካኝ አድርጎ ሰይፍ አስይዞ ይልካል ወይ? እውነተኛ አምላክ እጅግ አዛኝ እጅግ ርኅሩህ የተባለ በቁርአኑ በየአንቀጹ በየምዕራፉ እጅግ አዛኝ እጅግ ርኅሩህ የተባለ እውነተኛ አምላክ መሐመድን ሰይፍ አስይዞ ካመኑ ኦኬ፣ ካላመኑ ግን ረዳቸው። ሰላት ባይሰግዱ ዘካት ባይሰጡ ግደላቸው፣ ረዳቸው ብሎ ሰይፍ አስይዞ እውነተኛ አምላክ እጅግ ርኅሩህ እጅግ አዛኝ የተባለ ይልካል። የኛ ጌታ የኛ እግዚአብሔር ግን ኢየሱስ ክርስቶስን ሲልክ መስቀል ላይ ዋልላቸው፣ ስለ ኃጢአታቸው ሙትላቸው፣ ስለ በደላቸው ሙትላቸው፣ የነሱ በደል አንተ ተሸክመህ ተቀጣላቸው፣ እነሱ በአንተ ነፃ ይውጡ ብሎ ነው የላከው። ፍቅር እንደዚህ ነው። ስለሌላው ነፍሱን አሳልፎ ከመስጠት የበለጠ ፍቅር ለማንም የለም ተብሎ ኢየሱስ ክርስቶስ ላይ የተገለጠ። የምንከተለው ጌታ ይሄ ነው። የምንከተለው መድኃኒት ይሄ ነው። የምንከተለው ሐዋርያና መሪ ይሄ ነው። ከእውነተኛ አምላክ የተላከ ምንም አይነት ስህተት እንከን የለሽ እውነተኛ መሪ ይሄ ነው። ይሄን ቢመታ ይሄን ስጠው ብሎ የመከረ እሱ ነው። ከአንዱ ሀገር ቢያሳድድህ ተሰደድለት እንጂ ውጊያ ጦርነት አትክፈት ያለን እሱ ነው። ለሚረግሙ መርቅ ያለን እሱ ነው። ከቁርአን ግን ይሄን አናገኝም። እንዲህ አይነት መልእክት የለም። አይቼዋለሁ። ስለዚህ እንደው ያልበላችሁን ታካላችሁ። ለኢትዮጵያ ሙስሊም የነጻነት ብርሃን ይበራል። እንግዲህ በጨለማንን እያላችሁ ከሆነ በእውነት ነው የምላችሁ፣ ራሳችሁን በጣም አጓርዳችሁታል። ራሳችሁን በጣም ታች ጥላችሁታል። ገና በጨለማ እንዳላችሁ፣ ገና አንገታችሁን ደፍታችሁ ያላችሁ፣ ገና ከሌላው ማህበረሰብ ጋር በእኩልነት የመቀመጥ ነፃነታችሁን በራሳችሁ የተነጠቃችሁ ናችሁ። ራሱን በራሱ እንደዚህ ያዋረደ ቤተ እምነት አይቻለው። ደግሞ ኢትዮጵያ ውስጥ በመናፍቃን የተገነባው መናፍቅ የምትሉት ማንን ነው? እስላም ያልሆነው በመሐመድ ያላመነው ቁርአንን ያልተቀበለው መናፍቅ ማለት እሱ አይደል? በጣም የሚገርም እኮ ነገር ነው። የተገነባው የተንኮል ቤት ይፈርሳል። ሞክሩ። እኛ ግን የእውነትን ቃል ይዘን እየሰበክን ገና ከሙስሊም ወደ ክርስትና በብዛት የሚጎርፉ ጀግኖች አሉ። እያየን ነው። ዩቲዩብ ላይ እናንተን እየሞገቱ ከመጻሕፍቶቻችሁ እየጠቀሱ
መልስ እያሳጡ ብዙዎቹ ወደ ክርስትና እያመጡ ያሉ ጀግኖች ሙስሊሞች ክርስቲያን የሆኑ አሉ። እግዚአብሔር እናንተን በእናንተ ሰዎች ይቀጣል። በእናንተ ሰዎች እናንተን ጸጥ ያሰኛል። እና ልዑል አምላካችን እግዚአብሔር በእውነት ብዙ ነገሮችን እንድናስተውል ረድቶናል። እንግዲህ እናንተም በኢትዮጵያዊነታችሁ ብትኮሩ ይኸው ትናንትና የእናንተ ዋናው ሀጂ እንትኑ ሙስሊሙ ፕሬዚዳንታችሁ ሩጠው ሄደው ከአረብ ኤምባሲ ከአረብ ጎንነን ከኢራን ጎንነን ብለው መግለጫ ይሰጡ። ምን አገባቸው? የሃይማኖት አባት አይደሉ እንዴ? እሳቸው ስለ ሰማያዊው፣ ስለ ጽድቁ፣ ስለ ዘላለማዊ ህይወቱ፣ ስለ ቁርአኑ ይስበኩ እንጂ አሁን ፖለቲካ መንግስት ምን ይስራ? መንግስት ማንን የሚደግፍ እሱ የፈለገው ነው። ፖለቲካዊ ነው፣ ምድራዊ ነው፣ እንደፈለገ ያድርግ። ለምን እንደደገፈ ምክንያት አለው። የሚያዋጣው ፖለቲካዊ ሲስተም አለው። ኢራንን ቢደግፍ የሚያዋጣው ነው። እስራኤልን ቢደግፍ የሚያዋጣው ነው። ከማን ጎን ቢሰለፍ ምንም ቢያግዝ አያገባንም። እኛ የሃይማኖት ተቋማት ነን። ስለ ሰማያዊው ነገር መስበክ ነው ያለብን። እንዴ አንዱ ምስኪን ዝም ብሎ ኢየሱስ የተወለደባት ያደገባት እስራኤል ቅድስት ሀገር ብሎ ለኢየሩሳሌም ሲጸልይ ብታዩ፣ እናንተ ደግሞ ለአረቡ ልትጸልዩ የፉክክር መንፈስማ አትግቡ። ተሳስተሃል ብላችሁ ይሄኛው ልትገስጹት ይገባል። አይመለከትህም። አንተ የሃይማኖት ሰው ነህ፣ ስለ ሃይማኖት ጸልይ፣ ወንጌልህን ይዘህ አንብብ፣ ለወንጌልህ ኑር ብላችሁ ገስጹት። ትልቅ ፕሬዚዳንት የታወቁ ትልቁ ዋናው ከኢራን ጎን ነን፣ ኦርቶዶክስ ደግሞ ከእስራኤል ጎን ልሁን ብላ ብትልስ፣ ከዚያ ሳንሄድ እኛው እርስ በርሳችን ልንጫረሳለን። ፖለቲካ ሳይገባብን ማንም ሳይመጣብን እኛው እርስ በርሳችን ልንፈጅ አይደለም ወይ? በማያገባን እየገባን በማይመለከተው ጉዳይ ይሄ ቅሌት ነው፣ ውርደት ነው። ስለዚህ እንደው ስርዓት ይዘን እውነትን ይዘን ብንነጋገር ጥሩ ነው። ወደ ሚዲያ ወደ መድረክ ከመውጣታችን በፊት ሁለቴና ሶስቴ ማሰብ ጥሩ ነው። የራስን ክብርም ለማስጠበቅ ሲባል እንዲህ ለሙስሊም ገና ብርሃን ይበራል፣ ገና ብርሃን እየጠበቅን ነው ብላችሁ በጨለማ ውስጥ እንዳላችሁ ነፃነታችሁን እንደተነጠቃችሁ አድርጋችሁ ታወራላችሁ እንዴ? ታዲያ ይህ ሁሉ መስጊድ በምንድን ነው የተሰራው? ባገኛችሁት ነፃነት አይደል እንዴ? ባገኛችሁት መብት አይደል እንዴ? ራሳችሁ እናንተ ኢትዮጵያ የተባረከች ሀገር፣ የተቀደሰች ሀገር በአረቡ ዓለም መሐመድ በተጨነቀ ጊዜ፣ በጦርነት በተጠቃ ጊዜ ተከታዮቹን ኢትዮጵያ የምትባል ሀገር አለች፣ ሂዱ ከሷ እረፉ፣ ከሷ ተጠለሉ፣ እሷ ታሳርፋችኋለች ብሎ ልኳችሁ በዚሁ የቀራችሁ አይደላችሁ እንዴ? መሐመድ በተነሳበት ዘመን ገና በ7ኛው መቶ ክፍለ ዘመን እኮ ነው እንዴ 1400 1500 ነው የምትሉ አይደለ በእስልምና። ስለዚህ እንግዲህ 1400 ዓመት ገና መሐመድ ከነበረበት ጊዜ ጀምሮ እስካሁን ድረስ እስልምና በኢትዮጵያ ነበረ። መሐመድ በህይወት እያለ እስልምና በኢትዮጵያ መኖር ጀምሯል። ቦታ ተሰጥቶት መኖር ችሏል። እንደዚህ ዜጋ ሆኗል። ባለመብት ሆኗል። ባላገር ሆኗል። እንዴት እስካሁን ድረስ በጨለማ እንዳለ ራሱን ያስባል? ይሄ እርግማን ነው። በጣም ትልቅ እርግማን። እንዲህ አይነቱ ልቡና እግዚአብሔር ይፈውሰው። እኛ ምንም ማለት አንችልም። አሁንም ቢሆን እኛ የፍቅር ወንጌል እንሰብካለን፣ ግን ራሳችሁን ፈትሹ ለማለት ነው። የእግዚአብሔር ጸጋ ይብዛላችሁ ወገኖቼ። በዚህ ጉዳይ ላይ ተነጋገሩ። ምን እያሉ ነው እነዚህ ሰዎች? እንዲሁ ቀን የሚሉት እነሱ ምኑን ነው? በቃ ይሄ አይነት መንግስታዊ አስተዳደር ፈርሶ እነሱ በኃይል ቤተ እምነቱን ሁሉ አፈራርሰው ገድለው አርደው ጨርሰው የራሳቸው መሪ ሙስሊም ሲሾም ስርዓቱ በሙሉ እንዳለ እስላማዊ ሲሆን እሱ ነው ብርሃን ማለት መሰለኝ ለነሱ። ከሆነላቸው እንግዲህ ምንም ማድረግ አይቻልም፣ እንጠብቃለን። ስለዚህ ይሄ ነገር ምን እያሉ እንደሆነ እንደው
በነጥብ ልንይዘው ይገባል። እግዚአብሔር ባርካችሁ ጸጋውን ያብዛላችሁ። እንነጋገርበት። ሰላም ሁኑልኝ።